ሰባተኛ ቀኑን ባስቆጠረው ጦርነት ኢራን ዛሬ ንጋት ላይ ቴል አቪቭን ስትደበድብ አድራለች። ከፍተኛ ፍንዳታዎችና ከባድ ጭስም ይታይ ነበር። በሌላ በኩል እስራኤል ሊባኖስ ላይ እየሰነዘረች ባለው ጥቃት እስካሁን 102 ሰዎች ሲሞቱ 638 ሰዎች ቆስለዋል። በአሁኑ ሰዓትም ከ15000 በላይ ክሩዝ መርከቦች በገልፍ አካባቢ እንቅስቃሴ አቁመው ቆመዋል። 7 ቀናትን ባስቆጠረው ጦርነት 330,000 ሰዎች ከመካከለኛው ምስራቅ አገራት ተፈናቅለዋል። ከኢራን ርዕሰ መዲና ቴሄራን 100,000 ሰዎች ቅሌን ጨርቄን ሳይሉ ከተማዋን ለቀው ወጥተዋል። ትላንት ሌሊት አሜሪካና እስራኤል ጥቃታቸውን መቀጠላቸውን ተከትሎ በቴሄራን ፍንዳታዎች ተሰምተዋል። ምሽት ላይ በመላው ኢራን ፍንዳታዎችን መከሰታቸው የተዘገበ ሲሆን እስራኤል በቴሄራን ላይ አዳዲስ ጥቃቶችን እያካሄደች መሆኑን አስታውቃለች። አሜሪካና እስራኤል ኢራንን በቦምብ መደብደባቸውን የቀጠሉ ሲሆን ቅዳሜ ዕለት ግጭቱ ከተጀመረ ወዲህ ባሉት 7 ቀናት ቢያንስ 1230 ሰዎች ተገለዋል። የእስራኤል ኃይሎች በሊባኖስ ላይም ጥቃት ማድረሳቸውን ቀጥለዋል። የኢራን ጦር በበኩሉ ከጠዋት ጀምሮ 7 ድሮኖችን መቶ መጣሉን አስታውቋል። የኢራን ጦር ከአብዮታዊ ዘቡ ጋር በመተባበር በርካታ ሚሳኤሎችን እንደጣለም ገልጿል። በመግለጫው ኃይሎቻችንና አብዮታዊ ዘባችን ከጠዋት ጀምሮ ሄርሜስ እና ኤሚኪው አይነቶችን ጨምሮ 7 ድሮኖችን መተው ጥለዋል ብሏል። በሌላ በኩል የተባበሩት አረብ ኤሚሬትስ የአየር መከላከያ ስርዓት ፈተና ውስጥ ገብቷል። በአቡዳቢ የአየር መከላከያ ሚሳኤሎች የሌሊቱን ሰማይ ሲያደምቁት ታይተዋል። ቀደም ባለው ሰዓት ቢያንስ 131 ድሮኖችና 6 ባላስቲክ ሚሳኤሎች ወደ ሀገሪቷ እንደተተኮሱ ታውቋል። በተለይም ባለፉት 6 ቀናት ሀገሪቷን በተደጋጋሚ ሲመቱ የቆዩት ድሮኖች፣ ባላስቲክ እና ክሩዝ ሚሳኤሎች የተባበሩት አረብ ኤሚሬትስ ያላትን የአየር መከላከያ አቅም ፈትነውታል።